ይባላሉ ከኢትዮ ስኩል ዩቲዩብ ቻናል ነው። ቻናሌን ገብታችሁ ላይክ ሼር እና ሳብስክራይብ አድርጉ። ዛሬ የምናየው ባዮሎጂ ሌክቸር 2 ይሆናል። እሺ ኦኬ ስለ ፋንጌ ይሆናል ማለት ነው። በሌክቸር 2 የምናየው ስለ ፋንጌ ይሆናል። ስክሪኑን ትንሽ ሰፋ ላድርግ። እሺ ኦኬ ፋንጌ ማለት ምንድነው? the only unicellular fungi are yeasts ይላል። ይሄን የስላይዱን ከማየታችን በፊት ስለ ፋንጌ ትንሽ እናውራ ወይንም ላውራ። ፋንጌ አርዋት ናን ፎቶሲንቴቲክ ናቸው። ፋንጌዎቹ ብዙ ፋንጌዎቹ ናን ፎቶሲንቴቲክ ናቸው። that means they live on what decaying organic matter ማለት ነው። ሶ ፎቶሲንቴቲክ እና ናን ፎቶሲንቴቲክ ዲፍረንሳቸው ምንድነው? ምንድነው ፎቶሲንተሲስ ማለት? ፎቶሲንተሲስ ምንድነው? ፎቶሲንተሲስ ማለት the process ነው used by plants, algae and what certain bacteria to harness energy from sunlight and what turn it into what chemical energy። እንግዲህ ፎቶሲንተሲስ ማለት ፕላንቶቹ ወይንም ተክሎቹ ከሳንላይት ከፀሐይ ብርሃን በማግኘት ተክሎቹ የራሳቸውን ምግብ የሚያዘጋጁበት ሂደት ነው ማለት ነው። ሶ ዱሪንግ ኢን ፎቶሲንተሲስ plant uses what carbon dioxide እና and water and from the sunlight also plant uses what sunlight or the light energy ማለት ነው። ስለዚህ ላይት ኤነርጂን ከሳንላይት በማግኘት ካርቦን ዳይኦክሳይድ እና ዋተርን ወደ ኦክሲጅን እና ወደ ኦርጋኒክ ማተር ስፔሻሊ ወደ ግሉኮስ ይቀይሩታል ማለት ነው። ስለዚህ በዚህ ፕሮሰስ ዱሪንግ ፎቶሲንተሲስ ፕላንቶቹ ምን ያደርጉታል? የራሳቸውን ምግብ ያዘጋጃሉ። ይሄን ፕሮሰስ ፋንጌዎቹ አያደርጉትም ማለት ነው። ስለዚህ ፋንጌዎቹ ምንድናቸው? ነን ፎቶሲንቴቲክ ናቸው። ሶ the only unicellular fungi are what yeasts። ስለዚህ ስለ ፋንጌዎቹ አጠቃላይ ይሄን ያህል ካወራን ዩኒሴሉላር ብቸኛው ዩኒሴሉላር ፋንጌ ደግሞ ምንድነው? ይስት ነው ማለት ነው። ይስት ማለት እኛ የምናውቀው በአካባቢያችን የሚታወቀው እርሾ የሚባለው ነገር ነው ማለት ነው። እርሾ እና ይሄ እርሾ እስቲ በብሪዮርስ ይስት እና በአኬዴስ ይስት ብዙ ጊዜ ይጠቀማሉ። ብሪዮርስ ይስት ማለት በፋብሪካ የሚጠቀሙ እርሾ ሲሆን ባከሪ ይስት ደግሞ ምንድነው? በዳቦ ቤት ዳቦ መጋገሪያ ቤት ውስጥ የሚጠቀመው እርሾ ነው ማለት ነው። ኦኬ እሺ ባክቴሪያ yeast saccharomyces as well as the yeast like organism that carries trash in humans። ይሄ ደግሞ በሂውማን ማውዝ ውስጥ ብዙ ጊዜ ትራሽ ኪዝ የሚያደርግ ፋንጊ ነው ማለት ነው። ካንዲዲያ የሚባለው although the yeasts are what the only unicellular fungi። እሺ እዚች ጋር አንደርላይን አድርጉ። እዚች ጋር በደንብ ማወቅ የሚጠብቅባችሁ ምንድነው? only unicellular fungi ተብላችሁ ከተጠየቃችሁ ይስት ነው ማለት ነው። the other are what multicellular ናቸው። ስለዚህ only unicellular fungi is what yeast ማለት ነው። other fungi are also class as what microorganisms. Yeah, they are also class as microorganisms, but the only unicellular fungi is yeast and the other are what microorganism, but they are what multicellular ማለት ነው። many fungi produce mycelium of microscopic strands called hyphae። ስለዚህ ይሄ ምንድነው? ስትራንድ ማለት ፀጉር ወይንም ክር አይነት ነገር ነው ማለት ነው። ስለዚህ ብዙ ፋንጌዎቹ ፕሮዲዩስ ያደርጋሉ ይሄን ማይሴሊየም። ስለዚህ ማይሴሊየም በኮሌክሽን ደረጃ ሲመጣ ምን ይሰጣል? ፋንጌን ይሰጣል። ነገር ግን ሃይፌቹ ደግሞ በኮሌክሽን ደረጃ ሲመጡ ማይሴሊየምን ይሰጣሉ። ስለዚህ ሲንግል ስትራንድ ሲሆን ሃይፌ ይባላል። ሲንግል ስትራንድ ወይንም each strand or single strand ሲሆን ማይሴሊየም ነው። but sorry each strand ሲሆን ሃይፌ ነው። but interconnected ወይንም collection of strand ሲሆን ደግሞ ምንድነው? ማይሴሊየም ነው ማለት ነው። ስለዚህ ፋንጊ ሜካ ፕሮሰስ ላይ ምን አለ? መጀመሪያ ሃይፌ አለ። ሃይፌ ኮሌክሽን ደረጃ ሲመጣ ማይሴሊየም ይሰጣል። ማይሴሊየሙ ደግሞ ምን ሜካፍ ያደርጋል? ፋንጊዎችን ሜካፍ ያደርጋል ማለት ነው። ኦኬ
ኮንቲነስ ማለት ፋንጊ ዱ ኖት ሃቭ ትሩ ሩትስ ስቲምስ ኤንድ ሊቭስ። ስለዚህ ለፋንጊዎቹ ትሩ ሩት ስቲምስ እና ሊቭስ የለውም ማለት ነው። እርግጠኛ አይደለሁም፣ ነገር ግን አንብቤ ነው ያለፍኩት። ደግሞ እንትን ማለትም ዓመተ ምህረቱን እርግጠኛ አይደለም እንጂ ይሄ ጥያቄ በኢንትራንስ ኤግዛም ላይ የተጠየቀ ጥያቄ ነው። ስታነቡ ልብ አድርጎ ነው። ፋንጊ ዱ ኖት ሃቭ ትሩ ሩትስ ስቲምስ ኤንድ ሊቭስ ሳም ፋንጊ ሊቭ ኦን ኦር ኢን ሊቪንግ ኦርጋኒዝምስ አስ ፓራሳይትስ። ምን ማለት ነው? አንዳንድ ፋንጊዎቹ በአዘር ሴል ወይም በሌላ ሊቪንግ ኦርጋኒዝም ላይ ጥገኛ ሆነው ይኖራሉ። እንደምን? እንደ ፓራሳይት ሆኖ። ለምሳሌ እንውሰድ፣ ኤች አይ ቪ ቫይረስ መውሰድ እንችላለን። ኤች አይ ቪ ቫይረስ ይስዋት ቫይረስ ስለሆነ ምንድነው? ፓራሳይት ነው። ነገር ግን ወደ ማን ተጠግቶ ይኖራል? ወደ ሂውማን ዋይት ብሌድ ሆስት ሴል፣ ወደ ሂውማን ዋይት ብሌድ ሴል ተጠግቶ ይኖራል። ስለዚህ ሂውማን ዋይት ብሌድ ሴል ሆስት ሴል ነው። ኤች አይ ቪ ቫይረስ ደግሞ ምንድነው? ፓራሳይት ነው ማለት ነው። others live on diet material as saprobionts, organisms that digest their food externally and absorb the products. So saprobionts ማለት ደግሞ ኦርጋኒዝም ናቸው that digest their food externally፣ የራሳቸውን ፉድ ኤክስተርናሊ ዳይጀስት የሚያደርጉ እና ፕሮዳክቶቹን ደግሞ አብዞርብ የሚያደርጉ ናቸው ማለት ነው። አሁን ፊገር 1.2 እናያለን። እሺ ስለዚህ ፊገር 1.2 ይሄን ይመስላል። ስለዚህ ሳም ይስት ሴልስ ነው፣ ያው ሳችሮማይሲስ እና ካንዲዲያ። ይሄ ፊገር 1.2 ላይ ኤ ላይ ያለው ምንድነው? ሳችሮማይሲስ። this is what ማይክሮስኮፒክ ስትራክቸር ኦፍ ዋት ሳችሮማይሲስ ኤ ላይ ያለው ማለት ነው። ስለዚህ ቢ ላይ ያለው ምንድነው? ማይክሮስኮፒክ ስትራክቸር ኦፍ ዋት ካንዲዲያ ነው። ስለዚህ መጽሐፍ ላይ ስታነቡ በደንብ ፊገራችሁን እያያችሁ አንብቡ። ስለዚህ this is what all about figure 1.2 ኦኬ። ፊገር 1.3 ደግሞ ቀጣይ እናያለን። እሺ ፊገር 1.3 ስለዚህ ኦኬ አው ፊገር 1.3 ፊገር 1.3 ፋንጋል ሃይፌ ነው። እዚህ ጋር ማወቅ የምጠብቅባችሁ ምንድነው? ሃይፌ ማይሴሊየም፣ ሃይፌ እና ማይሴሊየም እንዲስ የፋንጊ ሜካፕ ፕሮሰስ ላይ የነሱ ሚና ወይንም የነሱ ሮላቸው ምን እንደሆነ ለማሳየት ነው ይሄ ፊገር እንትን ያለው። ስለዚህ ይሄንን ፊገር የወሰድኩት ከመጽሐፋቸው ነው። ስለዚህ መጀመሪያ ላይ ሲንግል ስትራንድ ሲሆን እዚህ ጋር እንደምታዩት እዚህ ጋር ሲንግል ስትራንድ ሲሆን ሃይፌ ይሆናል። ኮሌክሽን ኦፍ ስትራንድ እዚህ ጋር በብሬስ ምልክት እያሳያችሁ ነው። ስለዚህ ኮሌክሽን ኦፍ ስትራንዶቹ ደግሞ አንድ ላይ ሲመጡ ማይሴሊየም ይሰጣል። ኦቨርኦል ደግሞ ምን ይሰጣል? ፋንጊ ሜካፕ ፕሮሰስ ነው። ሶ ፊገር 1.3 is what ፋንጋል ሃይፌ ነው ማለት ነው። ኦኬ አሁን ደግሞ ወደ አልጂ እንሄዳለን። አልጂ ማለት ታይፕ ኦፍ ፕላንት ዊዝ ኖ ስቴምስ ኦር ሊቭስ ዳት ግሮስ ኢን ዋተር ኦር ዳም ሰርፌስ። አልጂ ማለት ምንድነው? this is what ታይፕ ኦፍ ፕላንት ነው። this what ታይፕ ኦፍ ፕላንት ነው with what no stems or leaves። ስቲም እና ሊቭ የለውም፣ ግን የሚያድገው ውሃና እርጥበታማ አካባቢ ነው ማለት ነው። አልጂዎቹ ብዙ ጊዜ ግረው የሚሆኑት ወተር ኦር ዳምፕ ሰርፌስ አካባቢ ይሆናል ማለት ነው። ስለዚህ አልጂዎቹ ምንድን ናቸው? ታይፕ ኦፍ ፕላንት ናቸው with what no stems or leaves። ቅድም በፋንጊ ላይ ምን ብለን ነው ያለፍነው? they do not have true root stem እና leaf ብለናል። they have what they do not have true root stem አላቸው፣ ግን true stem እና root የላቸውም ፋንጊዎቹ። ነገር ግን አልጂዎቹ ደግሞ ምንድናቸው? they do not have what stems or leaves የላቸው። እነዚህ ደግሞ ጭራሽ የላቸው። ስለዚህ ፋንጊዎቹ true root ስቲም እና ሊቭ የላቸው። አልጂዎቹስ ጭራሽ ስቲም እና ሊቭ የላቸው። but they grow in water or damp surface. Algae are an important group of organisms. Algae are what? An important group of organisms. እንዴት ኢምፖርታንት ሆኖ ይሄን በዚህ ሌክቸር መጨረሻ አካባቢ እናያለን። ለምን አስፈላጊ እንደሆኑ አልጂዎች ለምን አስፈላጊ እንደተባሉ ለምን አስፈላጊ እንደሆኑ
የምናየው ይሆናል። many are what large distributed are what algae but some algae are unicellular yeah some are what unicellular most of algae are what multicellular ለምሳሌ ከዩኒሴሉላር አልጂ አንዱን ፕላንክቶን are what an example of unicellular algae ስለዚህ is what a mass of tiny animals and plants ፕላንክቶን ማስ ኦፍ ቲኒ አኒማልስ በጣም ብዙ ቁጥር ያላቸው የአኒማልም የፕላንትም ኮሌክሽን ናቸው። የት አካባቢ ነው የሚኖሩት? በሰርፈስ ሌየር ኦፍ ሲ አካባቢ ነው ያሉት። ማለትም ሰርፈስ ሌየር ኦፍ ዋት ሲ ወይም በባህር ላይ ብዙ ጊዜ ባህር አካባቢ ተንሳፎ ወይም ባህር ላይ ተንሳፎ የሚገኙ ፕላንት እና አኒማል ላይክ ኦርጋኒዝም የምናየው አልጂ ነው ማለት ነው። ብዙ ጊዜ ሲ ብቻ አይደለም ወይንም ባህር ብቻ አይደለም። ይሄ ሀይቅ አካባቢ አንዳንዴ ማየት ትችላለች። ወይንም ይሄ ፖንድ የሚባል ሌክ አካባቢ ወይንም ፖንድ ላይ ወይንም ሌክ ላይ ኩሬ ላይ አንዳንዴ ኩሬ ሊደርቅ ስል የምታዩት ነገር ነው። ስለዚህ ኩሬው ላይ ተንሳፎ የሚቀመጡ ፕላንት እና አኒማል ላይክ ነገሮች ምንድናቸው? አልጂዎች ናቸው ማለት ነው። ሶ the collection of small microscopic plant yeah they are what microscopic plant and animal organisms that float or drift in large numbers in pressure or salt water yes ፍሬሽ ማለት ፖንድ ለምሳሌ ሌክ ለምሳሌ ፍሬሽ ዋተር ናቸው። ሰልቲ ዋተር የሚባለው ደግሞ ለምሳሌ ባህር ወይም ሲ ሰልቲ ዋተር ነው። ስለዚህ ፍሎት ኦር ድሪፍት ማለት ስለዚህ ምን ማለት ነው? ፍሎት ኦር ድሪፍት ማለት ተንሳፎ የሚቀመጡ ነገሮች ማለት ነው። ስለዚህ በፍሬሽ ዋተር ወይም በሰልቲ ዋተር ላይ በጣም ስሞል ማይክሮስኮፒክ የሆኑ ፕላንት ላይ ወይም አኒማል ላይ ኦርጋኒዝሞች ምን ሆኖ ይቀመጣሉ? ተንሳፎ ይቀመጣሉ። እነዛ ኦርጋኒዝሞች ምንድን ናቸው ማለት ነው? አልጂዎች ናቸው ማለት ነው። they are what providing food for fish ፊሾቹ ወይንም አሳዎቹ ምግብ የሚያገኙት ከነሱ ነው ማለት ነው። ከነሱ ይመገባሉ። ለምሳሌ አሁን ፕላንክቶን ይመገባሉ። ፊሾች ምን ይመገባሉ? ፕላንክቶንን ይመገባሉ ማለት ነው። እንደ አዘር ላርጀር ኦርጋኒዝም። ስለዚህ እነዚህ አልጂዎቹ ለፊሽ እና ለአዘር ላርጀር ኦርጋኒዝም ምን ፕሮቫይድ ያደርጋሉ? ፉድ ፕሮቫይድ ያደርጋሉ። ኮንቲኒዩስ እሺ unicellular algae in the oceans produce what far more oxygen during photosynthesis than all the forests in the world together በጣም የሚገርም ቅድም አልጂ ላይ ስናነብ ስንገባ እዚህ ጋር አልጂ አር አን ኢምፖርታንት ግሩፕ ኦፍ ኦርጋኒዝም ብለናል። ለምን ኢምፖርታንት ሆነ? ይኸውላችሁ እዚህ unicellular algae in the ocean produce far more oxygen ስለዚህ በፎቶሲንተሲስ ጊዜ አሰራው ማቴሪያል ምንድን ነው የሚጠቀመው? ፕላንቶቹ ምን ይጠቀማሉ? ኦክሲጅን ኖት ሶሪ ካርቦን ዳይኦክሳይድ ዋተር ኤንድ ሳንላይትን ይጠቀማሉ እንትን ምግብ ሲያዘጋጁ ማለት ነው። ስለዚህ በዚህን ጊዜ ፕሮዲውስ ፋር ሞር ኦክሲጅን ዲዩሪንግ ፎቶሲንተሲስ ይህን ፕሮሰስ ኦክሲጅን ሞር ኦክሲጅን ለማግኘት በዓለም ላይ ከአጠቃላይ ያለው ከፎረስት ይልቅ እነዛ በኦሽን አካባቢ የሚገኙ አልጂዎች ሞር ኦክሲጅን ምን ያደርጋሉ? እንደ ራው ማቴሪያል ወይንም ካርቦን ዳይኦክሳይድ እንትን በማለት ኦክሲጅን ፕሮዲውስ ያደርጋሉ ማለት ነው። በፎቶሲንተሲስ ፕሮሰስ ማለት ነው። ስለዚህ ከፕላንቶች ይልቅ ሚና አላቸው ማለት ነው አልጂዎቹ በኦሽኒክ አካባቢ። ፕላንቶች ከሚሰጡት ኦክሲጅን በላይ ምን ያደርጋሉ? ፕላንቶች ከሚሰጡት ኦክሲጅን በላይ የሚሰጡት አልጌዎች ናቸው ማለት ነው። ስለዚህ they are what በጣም ሞር ኢምፖርታንት ናቸው ማለት ነው። ኦኬ some unicellular algae are what motile they can move motile ማለት በሌክቸር ዋንም አይተናል ይሄን ነገር። ሞታይል ማለት able to move ማለት ነው። they can what move ማለት ነው። ስለዚህ ምንን በመጠቀም ሙቭ ያደርጋሉ? ፍላጄላ የሚባል በመጠቀም ሙቭ ያደርጉት። ፊገር 1.4 እንይስ። ኦኬ ፊገር 1.4 ይሄው unicellular algae found in the ocean as plankton። ስለዚህ ይሄ በመጽሐፋችሁ ላይ ነው ያለው። ይሄን በደንብ አንብቡ። ስለዚህ ይሄ የአልጂ
ፊገር ነው ማለት ነው። ዩኒሴሉላር አልጌ ፋውንድ ኢን ዘ ኦሽን አስ ፕላንክቶን። ስለዚህ እነዚህ ናቸው ሞር ኦክሲጅን ከፕላንት ይልቅ ሞር ኦክሲጅን ኖት ሞር ኦክሲጅን ፕሮዲውስ የሚያደርጉት እነዚህ አልጌዎች ናቸው። ከፎሬስት ይልቅ ሞር ኦክሲጅን ፕሮዲውስ የሚያደርጉ አልጌዎች እነዚህ ናቸው ማለት ነው አልጌዎቹ። ስለዚህ ፊገር 1.5 shows an algae called Chlamydonis which has two flagella at one end to propel it through the water። ስለዚህ ይሄ ፍላጄላ ለሙቭመንት ነው። ስለዚህ at one end ነው ያለው። ፕሮፔል ማለት ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የሚጠቀመው ነው ማለት ነው ፍላጄላ ማለት ነው። ስለዚህ at one end ነው ያለው። ስለዚህ the main use of the flagella is what to propel it through the water ነው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። this is what moves using its two flagella። ስለዚህ ፍላጄላ ለሙቭመንት ይጠቅማል። ስለዚህ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ።